እግዚአብሔር ወደሚሰጥ ምድር በገባ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭም፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝም። ይህንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን ይላል። ጠንቋይም አስጠንቋይም በእግዚአብሔር ዘንድ አጸያፊ ናቸው፣ ይጠፋሉ። ጠንቋዩም ይጠፋል ይከስማል፣ አስጠንቋዩም ይጠፋል ይከስማል፣ ሁሉም ይከስማሉ። የትኛውንም ፈተና በሃይማኖታችን ምክንያት ይሁን እንጂ በዝማሬ በጸጋ መቀበል አለብን። ለዚህ ነው ቅዱስ ጳውሎስና ይህን እንዲህ ይላል፣ በመንፈቀ ሌሊት ግን ይላል ታስረው ባሉበት፣ በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር አለ። ደማቸው እኮ እየተንጠፈጠፈ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በምህረቱ በቸርነቱ ይቅር እያለ ከሚገጥሙን ፈተናዎች ሁሉ ከምናውቃቸውም ከማናውቃቸውም እየታደገ እድሜ ለንስሐ አድርሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ረድኤትና በረከት በሁላችንም ላይ ይደርብን። የአባቶቻችን አምላክ አምላካችን ልዑል እግዚአብሔር በዚህ ኃጢአትና በደል ርኩሰትና ዝሙት በበዛበት ዓለም ላይ እንደ ኃጢአታችን እንደ በደላችን ሳይሆን ይወደናልና ከምንም በላይ ልጆቹ ነንና እድሜ ለንስሐ እየሰጠ የምንድንበትን መንገድ እያመቻቸ የሚጠብቀን የሰራዊት አምላክ አምላካችን ልዑል እግዚአብሔር በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን ዛሬ የምንነጋገርበት ምንባብ የሚሆነው የሐዋርያት ሥራ ምዕራፍ 16 ቁጥር 16 ጀምሮ ያለውን አነብና ርዕስ መርጠን እንነጋገራለን። እንደዚህ ይላል። ወደ ጸሎት ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷ ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛ የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልን ልማዶች ይናገራሉ አሉ። ሕዝቡም አብረው ተነሱባቸው። ገዢዎቹም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛ ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጧቸው ነበር ይላል። እንግዲህ ይቀጥላል ምንባቡ። እስር ቤቱ እስከሚነዋወጥ ድረስ በዝማሬ አመስግነውታል ማለት ነው። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። የምንቆይበት ርዕስ የሚሆነው በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። በመንፈቀ ሌሊት ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር እንበለው ጥር ባለ ሁኔታ።
እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ የሚገኝ ቃል ነው። የትምህርታችን መሰረታዊ ዓላማ የሚሆነው በየትኛውም ፈተና ውስጥ እንሁን፣ በየትኛውም መከራ ውስጥ እንሁን እግዚአብሔርን ከማመስገን አንዳችም የሚገታን ነገር መኖር እንደሌለበት ማስገንዘብና ማስረዳት ነው። አያችኋቸው? እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር ነው የሚለው። በመንፈቀ ሌሊት እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር ይላል። ስለዚህ ከዚህ የምንወስደው ፈተናም ይደርስብናል፣ መከራም ይደርስብናል፣ ግድ ነው። በዚህ ዓለም ላይ ሳለን ክርስቲያኖች ሳለን ፈተናው ሊመጣ ግድ ነው። ፈተና አለ። ክርስትና ሲጀመር ጀምሮ ፈተና አለ። ክርስትና ሲጀመር ጀምሮ ክርስቲያኖች በሰይፍ ተቀጥተዋል፣ በመጋዝ ተሰንጥቀዋል፣ በእሳት ተቃጥለዋል፣ ለአውሬ ተሰጥተዋል፣ በጉድጓድ ውስጥ ተጥለዋል። ብዙ መከራዎችን እያሳለፉ ነው ይሄ ክርስትና እዚህ ሊደርስ የቻለው። ነገም ሊቀጥል የሚችለው በዚህ አይነት ሁኔታ ነው። ስለዚህ በየትኛውም ሁኔታ ውስጥ እንሁን፣ የትኛውም ፈተና ይምጣ፣ የትኛውም መከራ ይምጣ፣ በሃይማኖታችን ጸንተን ነገር ግን እግዚአብሔርን ከማመስገን ወደ ኋላ ማለት እንደሌለብን እንገነዘባለን፣ እንረዳለን። እግዚአብሔር አምላካችን ልቡና ይስጠን። እኛ ትንሽ ነገር ስትሆን እንቅፋት ሲመታን በእግዚአብሔር ላይ የማጉረምረም መዓት እናወርዳለን። የሆነ ነገር ስህተት ስናይ እናጉረመርማለን፣ እንናገራለን። ከዚያም አልፈን አንደበታችንን ከፍተን እንሳደባለን። እንደዚህ አይደለም የክርስትና ጉዞ። የክርስትና ጉዞ በእንጉርጉሮ በማጉረምረም ሳይሆን፣ የክርስትና ጉዞ በመቆጣት ሳይሆን፣ የክርስትና ጉዞ በሐሜት፣ በስድብ፣ በጥላቻ፣ በዛቻ ሳይሆን የክርስትና ጉዞ በትህትናና በፍቅር እግዚአብሔርን በማመስገን መዝለቅ ነው እስከ መጨረሻው ድረስ። እስከ መጨረሻው እስከ ሕይወታችን እቅታ ድረስ ልንኖረው የተፈቀደልን ሕይወት እንዲህ አይነቱን ሕይወት ነው። ይህንን ነው መማር ያለብን ማለት ነው። ወደ ታሪኩ ስንመጣ እንግዲህ ጳውሎስና ሲላስ ኢየሱስ ክርስቶስ እርሱ አምላክ እንደሆነ፣ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ፣ ኢየሱስ እርሱ የዓለም መድኃኒት እንደሆነ፣ ኢየሱስ እርሱ የኃጢአታችን ስርየት እንደሆነ፣ ኃጢአታችንን እንዳስወገደልን ዓለሙ ሁሉ በእርሱ እንዲድን ያመነ ሁሉ በእርሱ እንደሚድን እንጂ ያላመነ ደግሞ እንደሚፈረድበት እመኑ፣ ተጠመቁ እያሉ እያስተማሩ ልክ እንደ ሐዋርያት ዓለምን እያደረሱ እያስተማሩ እየተንቀሳቀሱ ነው። በዚህ በማስተማር ሂደታቸው ላይ እያሉ ይላል የዛሬ ባለ ታሪካችን አንዲትን ጠንቋይ ሴት አገኙ። ይህች ጠንቋይ ሴት የጠነቆለችውን ገንዘብ አትጠቀምበትም፣ አይምሮዋንም አታውቀውም። ነገር ግን ሰዎቹ መጠቀሚያ አድርገዋታል። በእርሷ ጥንቆላ እነሱ ሰፊ ገንዘብ ያገኛሉ፣ ብዙ ገንዘብ ያገኛሉ፣ ኪሳቸውን ይሞላሉ፣ ቤታቸውን ያስተዳድራሉ፣ ኑሯቸውን ይመሰርታሉ። ከዚህም አልፎ ትርፍ ያካብታሉ በእሷ ጥንቆላ ምክንያት። ስለዚህ ይህችን ጠንቋይዋን ሴት እንደ ቀለብ ኪሳቸው አድርገው ስለያዟት ይንከባከቧታል። ያስጠነቆሉ፣ እሷ እየተሰቃየች፣ እሷ መከራ እየበላች፣ እሷን ሰይጣን እየጣላት እያንገላታት እየወደቀች እየተነሳች፣ እሷ አይምሮዋን ስታ እየኖረች፣ እነሱ ግን እርሷ በምትናገረው ቃል በጥንቆላ ቃላት እየተጠቀሙ ብዙ ገንዘብ ይቀበሉ ነበር። እግዚአብሔር ከእንዲህ አይነት ሁኔታ ይሰውረን። በእውነት እሷን ወይ ጠበል ማስጠመቅ ወይንም ደግሞ የምትድንበትን መንገድ ማመቻቸት ሲገባ በእርሷ ቁስል በእርሷ ሕመም እነሱ ይኖሩ ነበረ። እንደዚህ መሆን አይገባንም። የክርስትና መንገድ አይደለም። ስለዚህ ጳውሎስና ሲላስ በሚንቀሳቀሱበት ሰዓት ስለ እነሱም እጅግ በጣም አስገራሚ ነገር ተናገረች። ምንድን ነው ያለች? እርሷም ጳውሎስንና እኛን እየተከተለች አለ የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ተመልከቱ። መንፈሱ ደግሞ አላስቻለውም። እንዳይዋሽ ኃይልን በተጎናጸፉት የእግዚአብሔርን ኃይል በያዙት በጳውሎስና በሲላስ መካከል ነበረ ይሄ መንፈስ። ስለዚህ መዋሸት አልቻለም። እውነቱን ተናገረ። ሊሸውዳቸው ነው እንጂ እሱ የጽድቅን ስራ ሊሰብክ ሆኖ አይደለም።
ርኩስ መንፈስ የጽድቅን ሥራ አይሰብክም። ርኩስ መንፈስ ሐሰተኛ ነው። ነገር ግን ጭንቅ ሲያጋጥመው መሽሎኪያ ቃላትን ይጠቀማል። ጥሩ አረፍተ ነገሮችን ይጠቀማል። ለምሳሌ ኢየሱስ ክርስቶስ በሥጋ ማርያም በዚህ ዓለም እኛን ለማዳን በመጣበትና በሚመላለስበት ሰዓት አጋንንት ቀድመው አገኙትና ምን አሉ? እርሱ መሆኑን ሲረዱ የልዑል እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ አንተ ማን እንደሆንህ ተረድተናል፣ ያለ ጊዜያችን ልታጠፋን መጣህን እያሉ የአምላክ ልጅ አምላክ መሆኑን ቀድመው ከፈሪሳውያን ከሰዱቃውያን ከየትኛውም የአይሁድ ምሁራን ቀድመው ምስክርነትን የሰጡ አጋንንት ናቸው። ግን የመሰከሩበት ሊጸድቁ አይደለም፣ ለመሽሎክ ነው፣ ለመሞዳሞድ ሲሉ ነው። ተመልከቱ። እንዳይቀጣቸው እንዳያጠፋቸው ስለፈለጉ እንጂ ርኩሳን መናፍስት ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ፣ ኢየሱስ ክርስቶስ እርሱ መድኃኔዓለም የዓለም መድኃኒት እንደሆነ ሊሰብኩ አይደለም የተናገሩት። ማታለያ ቃላትን ነው የሚናገሩት። ይህም ከልባቸው ቢሰብኩ ኖሮማ ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ የሚለውን በረከት ያገኙት ነበራ። ግን ባለማመን ነው እነሱ የሚናገሩት። ሊድኑበት አይደለም፣ ለማጭበርበር ለመሽሎክ ሲሉ ቅጣቱ በትሩ እንዳያርፍባቸው ይሄን ለማድረግ ነው የሚናገሩት። ስለዚህ ጳውሎስና ሲላስን የተመለከተው ርኩስ መንፈስም ምን ይል ነበረ? እየፈራ በሚያያቸው ሰዓት እየፈራ እየተንቀጠቀጠ የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብሎ በልጅቷ ላይ አድሮ በጠንቋይዋ ላይ አድሮ ይጮህ ነበር፣ ይናገር ነበር ማለት ነው። በኃያሉ በልዑል እግዚአብሔር ፊት ሲደርስ ማንም አይቀባጥራለ፣ ሁሉም ይናዘዛል። ስለዚህ ይህን እየደጋገመች ትናገር ነበር ይላል። ጳውሎስ ተቸገረና ይላል። ተመልከቱ። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ፣ ስትየዋም ዳነች ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አያችሁ፣ የኢየሱስ ክርስቶስ ስም መድኃኒታችን ነው። መድኃኔዓለም በምንልበት ሰዓት አጋንንት ከኛ ይርቃል፣ ይንቀጠቀጣል፣ ርኩስ መንፈስ ከኛ ይለያል። የመቅረብና የመኖር አቅም የለውም። ይህንን ኃይል የሰጠን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ ወጣ ርኩስ መንፈስ። ርኩሱ መንፈስ ከሷ ላይ ሲወጣ ግን በእርሷ ጥንቆላ ይኖሩ የነበሩት፣ በእርሷ ጥንቆላ ኪሳቸውን ይሞሉ የነበሩት፣ ኑሯቸውን ያካሂዱ የነበሩት ደስ አላላቸውም። እጅግ በጣም ከፋቸው። የእንጀራቸው ምንጭ አድርገዋት ነበርና። ሰው እንዴት ክፉ ነገር እየሰራ የእንጀራ ምንጭ ነው ይላል? ሰው እንዴት የአመት ስራ እየሰራ በሰው ላይ ደባ እየሰራ እንዴት የእንጀራ ምንጭ ነው ይላል? ዛሬም በዓለም ላይ የምንመለከታቸው ብዙ አስቀያሚ ነገሮች አሉ። ለምንድን ነው ይሄን የምታደርጉ ሲባል አይ ቢዝነስ ነው ይላሉ። በቢዝነስ ዓለም እኮ እንዲህ አይነት የለም። በንጽህና በቅድስና የምትሰራ ከሆነ በንጽህና በቅድስና የምትሰሪ ከሆነ የቢዝነስ ዓለም ላይ መኖር አትችይም፣ መለወጥ መቀየር አትችይም እየተባባለ ዛሬ በዓለማችን የሚሰራውም ከነዚህ በጠንቋይዋ ከሚጠቀሙት በርኩስ መንፈስ ከሚጠቀሙት ያላነሰ ስራ ነው። በዱቄት ላይ እንደው እዚህ አካባቢ ያልመጣም እግዚአብሔር የተመሰገነ ይሁን፣ እስካሁን መረጃ የለም። በዱቄት ላይ ስጋ ቶራ መጨመር፣ በማር ላይ ስኳር እሷ እንኳለች በማር ላይ ስኳር መጨመር፣ በቅቤ ላይ ድንች መጨመር፣ እንዲህ አይነት ነገሮችን በበርበሬ ላይ የማይታወቅ ስር ወይም ሸክላ ነገር መጠቀም እንዲህ እያደረጉ ለምን ነው ሲባል ቢዝነስ ነው ይላሉ። እያጭበረበሩ ቢዝነስ አለ፣ እየሰረቁ ቢዝነስ አለ፣ እግዚአብሔርን እያስቀየሙ ቢዝነስ አለ፣ ሰውን እያሳመሙ የሰው ጨንጓራ እያሳመሙ ቢዝነስ አለ። በዚህ ምክንያት እኮ ነው የማናውቀውን ስለምንበላ ወንድሞች ለወንድሞች እህቶች ለእህቶች ስለማያዝኑ ስለማንተዛዘን በስም እንኳ ጠርተን የማንጨርሳቸው በሽታዎች በእኛ ላይ የሚገኙት በዚህ ምክንያት ነው። እንደው ስማቸውን ራሱ ስንጠራው የሚያስፈሩ በሽታዎች በጥቂት ገንዘብ ብለን እህታችንና ወንድማችንን እያሳመም
ታክመው መዳን አቅም ሲያጡ ገንዘብ ልመና ወደኛ ይመጣሉ። አዲስ አበባ ቢሄዱ ውጭ ሀገር ቢሄዱ ሳይፈወሱ ይቀሩና ህይወታቸው ያልፋል። ታዲያ በእነዚህ ነፍስ ተጠያቂዎች አንሆንም? እንዲህ እያደረግን በምግብ ላይ ባዕድ ነገሮችን እየጨመርን እየሸጥ ቢዝነስ ነው እያልን ለፍርቃጭ ሳንቲም ብለን ሰው እያሳመምን ሰው እየገደልን እግዚአብሔር የማይጠይቀን ይመስላችኋል ወይ? እግዚአብሔርማ በፍጹም ፈራጅ አምላክ ነው፣ ይጠይቃል፣ ይፈርዳል። ስለዚህ ከዚህ አሰራር ከስህተት አሰራር መውጣት አለብን። በቃ ከከሰርንም እንክሰር፣ ካገኘንም እናገኝ። እግዚአብሔር አርህብ አፉከ ወይመልኦ ለከ፣ አፍህን ክፈት እኔ ዘጋዋለሁ ያለ አምላክ ወዳችንን ሳይሞላው አያድርም። ባካችሁ ከክፉ ነገሮች እንታቀብ። መጥፎ ስራ እየሰራን ቢዝነስ ነው አንበል። እህቶቻችን ከክፉ ከመጥፎ ስራ ተመለሱ። ኢየሱስ ክርስቶስ ደሙን አፍስሶ ስጋውን ቆርሶ ያከበረውን ሰውነት አታርክሱት። ተመለሱ። ወንድሞችም ከእንዲህ አይነት ሰዎች ለእንዲህ አይነት እህቶች ስራ ፍጠሩላቸው እንጂ በርክሰት ስራ ተተባበሯቸው። ይልቁስ እውነተኛ ወንድሞች ሁኗቸው፣ እውነተኛ እህቶች ሁኗቸው። ለምንድን ነው ሲጠፉ ዝም ብላችሁ የምታዩ? ሰው የተፈጠረ ለሰው መድኃኒት እንዲሆን እኮ ነው። እርስ በርሳችን ባልንጀራህን ውደድ የተባለ እኮ እንዲህ አይነቱን ነው። ከጭንቅ ማውጣት ነው፣ የሥራ ዕድል መፍጠር ነው፣ ከመጥፎ አካሄድ መመለስ ነው። ስለዚህ እግዚአብሔር አምላክ ልቦናችንን ይመልስልን። በዚች ጠንቋይ የተከፉ ሰዎች መንፈሱ ከሷ ስላራቀ እጅግ በጣም ተቆጡ ይላል። በቅዱስ ጳውሎስና በሲላስ ላይ አመፅ አስነሱባቸው። ለሀገሩ ሁሉ እየዞሩ እኛ ሮማውያን ስንሆን ሮማውያን ሆነን ልናደርገው የማይገባንን ባህል ልንሰራው የማይገባንን አምጥተው ይጭኑብናል። ልማድና ባህል አምጥተው ይጭኑብናል አሉ። በኢየሱስ ክርስቶስ እመኑ ማለት ልማድና ባህል ነው እንዴ? ኢየሱስ እርሱ የዓለም መድኃኒት ነው ማለት ልማድና ባህል ነው? ይሄ እኮ ዶግማ ነው፣ ሃይማኖት እኮ ነው። ይሄ እኮ መሰረት እኮ ነው። አንተ ኮኮ ዲበዛቲ ኮኮ አንጻ ለቤተ ክርስቲያን ቅድስት ወይይክሉ አንቀርቅሮታ አናቀጸ ሲኦል። አንተ አለት ነህ። በዚህችም ማለት ላይ ቤተ ክርስቲያኔን እሰራለሁ፣ ይህችንም ቤተ ክርስቲያን የሲኦል በሮች ሊያነዋውጧት አይችሉም የተባለው እኮ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብሎ ስለተመሰከረ ነው። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ፣ አንተ የዓለም መድኃኒት ነህ ብሎ የመሰከረው እኮ ነው። ታዲያ ኢየሱስ ክርስቶስ የዓለም መድኃኒት ነው ማለት በስሙ መኑ ማለት ይሄ ባህል ነው? ይሄ ልምድ ነው? ከስጋቸው ጋራ ከመጥፎ ልምዳቸው ጋራ ያስተሳሰሩት እነሱ ናቸው። እያጭበረበሩ መብላት ስለቀረባቸው፣ እያስጠነቆሉ መብላት ስለቀረባቸው፣ የጠንቋይነት መንፈስ በላያቸው ላይ ስላለ እነሱ ናቸው እንጂ አጭበርባሪዎች። ጳውሎስና ሲላስ የእውነትን መንገድ የሚሰብኩት አይደሉም አጭበርባሪዎች። ጥንቆላን መጸየፍ አለብን። እንደዚህ ይላል እግዚአብሔር ዘዳግም 18 ቁጥር 9 እስከ 14 ላይ የተጻፈ ቃል አለ። የእግዚአብሔር ቃል እንደዚህ ይላል። ጥንቆላ በጣም እንደሚያጸይፍ እግዚአብሔርም ጠንቋዮቹን እንደሚቀጣ የሚያስጠነቁቱን እንደሚቀጣ ማለት ነው። አምላክህ እግዚአብሔር ወደሚሰጥህ ምድር አምላክህ እግዚአብሔር ወደሚሰጥህ ምድር በገባ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር ነው ያለ። አምላክህ እግዚአብሔር ወደሚሰጥህ ምድር በገባ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭም፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝም። ይህንም የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። አንተ ግን በአምላክህ በእግዚአብሔር ዘንድ ፍጹም ሁን ይላል ዘዳግም ምዕራፍ 18 ቁጥር 9 እስከ 14። ስለዚህ ጥንቁልና በእግዚአብሔር ዘንድ አጸያፊ ነው። ርኩስ መንፈስን መጥራት አጸያፊ ነው። ለርኩስ መንፈስ ብሎ መስዋዕት መሰዋት ብዙ ነገር ማድረግ አጸያፊ ነው። ጠንቋይም አስጠንቋይም በእግዚአብሔር ዘንድ አጸያፊ ናቸው፣ ይጠፋሉ። ጠንቋዩም ይጠፋል ይከስማል፣ አስጠንቋዩም ይጠፋል ይከስማል፣ ሁሉም ይከስማሉ። ይህንን ማወቅ ያለብን። ይህን የከሰመ ስራ የሚከስም ስራቸውን የሚያጠፋ ስራቸውን የእንጀራ መጠቀሚያ ያደረጉትና ምን አሉ?
ርኩሱ መንፈስ ከሷ ላይ ስለወጣ በጳውሎስና በሲላስ ላይ ተነሱባቸው ይላል። ህዝቡን አሳደሙና እነዚህ ያለ ባህል እኛ ሮማውያን ስንሆን አሉ ለባህላቸው ተቆርቋሪ መስለው ያሳበቡ እኮ ነው ሰው የሚገደለው። ተመልከቱ። ሰውን ማስገደል የሚፈልግ ሰው ያሳብባል። ሰበብ ፈላጊ ነው። ሰውን ማስቀጣት፣ ማሳሰር፣ ማስደብደብ፣ ሰውን ከስልጣኑ ማውረድ፣ ከክብሩ ማውረድ የሚፈልግ እንዲህ አይነት ክፉ ሰው ያሳብባል ማለት ነው። ክፉዎች አንሆን። እግዚአብሔር የማይወደውን ስራ አንስራ። እግዚአብሔር ይቀጣል። ለጊዜው በሰው ላይ ግፍ ልናደርስ እንችላለን፣ ልናስገርፍም እንችላለን፣ የፈለገው ልናስደርግ እንችላለን። ግን እግዚአብሔር አምላክ ደሙን ከእጅ ይፈልጋል ነው የሚል። ሰይፍ የሚያነሱ በሰይፍ ስለት ይጠፋሉና አስተጋባ ለመጥባይተከ ውስተ ቤታ፣ ሰይፍን ወደ አፎቷ መልስ። እግዚአብሔር ለእያንዳንዱ እንደ ስራው የሚከፍል አምላክ ነው። እንዲያው በሚገባን ሁኔታ አባቶቻችን ሲናገሩ ምን ይላሉ? የውሻ ደም የማታስቀረው ጌታ ይላሉ። ተመልከቱ። የማንንም ደም እግዚአብሔር አያስቀርም። ክፋት የምንሰራ ከሆነ ያቺ ክፋታችን ትጠልፈናለች። ዘይከሪ ግበ ይወድቅ ውስቴቱ፣ ጉድጓድን የሚቆፍር በውስጡ ይወድቃል ነው የሚለው። አሁንም እንዲህ አሉ አባቶቻችን በጥቅሳ ወደ እነሱ ወስደው የተንኮል ጉድጓድ አትቆፍር አሉ። ብትቆፍርም አታርቀው የሚገባበት አይታወቅምና አሉ። የሚገርም ምክር ነው። ተመልከቱ። ስለዚህ የተንኮል ጉድጓድ እንዲህ አይነት የሚሰራውን እግዚአብሔር አስቀድሞ በቆፈሩ ጉድጓድ ራሱን ይከተዋል። ይፈርዳል እግዚአብሔር አምላክ። የማይፈርድ እንዳይመስለን። ተነሱባቸው፣ አሳደዷቸው። ባህላችንን ሽረዋል። የኛን ባህል ሳይሆን የሮማውያንን ባህል እንድንከተል አድርገውናል አሉና ሳመጹባቸው። ህዝቡ ተነሳና ጳውሎስንና ሲላስን ባለማስተዋል ቅጥቅጥ አድርጎ በድንጋይ በዱላ፣ የሚያውቀውም የማያውቀውም ዝም ብሎ ሰው ስለተነሳ ብቻ ሁሉም ዱላ ሳረፈባቸው። ግን እግዚአብሔር እየተቀበለላቸው እነሱ ሁሉን ይችሉት ነበረ። እንዲያውም በደስታ ነበረ የሚቀበሉት። ለዚህ ነው ተመልከቱ ምን አሉ? እዚያ ደብድበው አልበቃቸውም። የት አስገቧቸው? በወህኒ ያስገቧቸው። የፍጥኝ ጠርቀው የኋሊት አሰሯቸው። እግሮቻቸውን በእግር ብረት፣ እጆቻቸውን በዛንጀር በቃ እንዳይነቃነቁ አድርገው ጨለማ ቤት ውስጥ ገብተው አሰሯቸው። ክርስትና እንዲህ ፈተና አለበት። ክርስትና እንዲህ መከራ አለበት። እንዲያውም በዘመነ ሰማዕታት በነ ዲዮቅልጥያኖስ ዘመን፣ በሌሎቹ በነ ኔሮን ቄሳር ዘመን የነበሩ ክርስቲያኖች የከፈሉትን ፈተና ገብታችሁ ብታዩ እጅግ በጣም ትገረማላችሁ። በፈተና ውስጥ ማለፍ ምን ያህል እንዳለ ትረዳላችሁ። ክርስትና ዋጋ እንደተከፈለበት፣ ዋጋ እንዳስከፈለ አባቶቻችን የክርስቶስን ስም ተሸክመው ስለ ክርስቶስ ኢየሱስ ምን ያህል ዋጋ እንደከፈሉ ትረዳላችሁ። ለአንበሳ ነበር የሚሰጡት። ለታሰረ አንበሳ እየተሰጡ ብዙዎች አባቶች አሉ። ሐዋርያነ አበው ተብለው የሚጠሩት መጥተው ለአንበሳ የሚሰጡት ማለት ነው። ብዙዎቹ ነበሩ። በጉድጓድ የሚጣሉት፣ በእሳት ውስጥ የሚቃጠሉት፣ በሰይፍ ስለት የሚያልፉት ብዙዎች ነበሩ። እና ክርስትና እንደዚህ ነው የመጣ። እስከ ዓለም ፍጻሜም ክርስትና በዚህ አይነት ሁኔታ ያልፋል። ምክንያቱ ምንድነው ሲባል እውነት ስለሆነ፣ እውነትን ደግሞ ሰይጣን ለማጥፋት ለማይክሮ ሰከንድም ስለማያርፍ በክርስትና ውስጥ እያለን፣ በተዋህዶ ውስጥ እያለን ፈተናው ይበዛል። ግን በፈተናው ማንጎራጎር የለብንም። በፈተናው መከፋት የለብን፣ መደሰት አለብን። እውነትን እየተከተልን ስለሆነ ማወቅ አለብን፣ መጽናት አለብን፣ መበርታት አለብን። የትኛውንም ፈተና በሃይማኖታችን ምክንያት ይሁን እንጂ በዝማሬ በጸጋ መቀበል አለብን። ለዚህ ነው ቅዱስ ጳውሎስና ይህን ይላል። በመንፈቀ ሌሊት ግን ይላል ታስረው ባሉበት በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር አለ። ደማቸው እኮ እየተንጠፈጠፈ ነው። አያችሁ፣ የታሰሩበት እጃቸውና እግራቸው በእግር ብረት የታሰሩበት ደማቸው እኮ እየተንጠፈጠፈ ነው። እነሱ ግን ከምንም አልቆጠሩት። ለምንድነው? አሻግረው ያችን ከስቃይ በኋላ የሚያገኟትን የዘላለም የሕይወት አክሊል ይመለከቱ ስለነበረ እስከ መጨረሻው የጸናኩን የሕይወትንም አክሊል እሰጥሃለሁ ይላል። ተመልከቱ ራእይ 2:10 የዘላለም ሕይወት ገነት መንግሥተ ሰማያት በስሙ ፈተና ለተቀበሉት የተዘጋጀላቸው ስለሆነ ሰማያዊ ተስፋ፣ ዘላለማዊ ተስፋ የተዘጋጀላቸው መሆኑን አራምደው በመንፈሳዊ አይኖቻቸው ይመለከቱ ስለነበረ ስጋቸው ቢደማ፣ ስጋቸው ቢቆረጥ፣ ደማቸው ቢፈስ ከምንም አይጠፉትም ነበር።
ስለዚህ መከራቸውን ሳያስቡ ምን ያደርጉ ነበር? ይጸልዩ ነበር፣ ይዘምሩ ነበር። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር አለ። እስረኞችም ያደምጧቸው ነበር አለ። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ ይላል። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒው ደጆች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፉን መዘዘ ይላል። ጳውሎስ ግን በታላቅ ድምፅ ሁላችን ከዚህ አለንና በራስ ላይ ክፉ እንዳታደርግ ብሎ ጮኸበት። አያችሁ፣ ያሰረውን እንዳያመልጥ የሚጠብቀውን በራስ ላይ ክፉ እንዳታደርግ፣ ማንም ከዚህ አልወጣም አለን። ኃይሉ የእግዚአብሔር ነው፣ እሱ የሚያደርገው እግዚአብሔር ነው እያደረገ ያለው። እናንተ የምታሳድዱት ስም የኢየሱስ ክርስቶስ ስም ነው። የወህኒ ቤቱን መሰረት ያናወጠው የመድኃኔ ዓለም ስም ነው። ይህን ኃይል የሆነን ብርታት የሆነን ምንም እንዳታደርግ አለው። ከዚህ በኋላ አመነ፣ ተጠመቀ። ስለዚህ ምንድነው ከዚህ የምናደርገው? በምድር ላይ በክርስትና ሃይማኖታችን ስንኖር ፈተና ቢመጣብን ሳናንጎራጉር እንደሚገባ ሆነን መቀበል እንዳለብን ማጉረምረም እንደሌለብን በሃይማኖታችን ምክንያት ይሁን እንጂ በጸጋ መቀበልና ማመስገን እንዳለብን እንረዳለን ማለት ነው። እግዚአብሔር ያበርታን። እኛ እንኳን ፈተናውን አንችልምና እንደው መድኃኔ ዓለም መቼም ሁላችንን ያቅማችንን ይረዳል። እናት ልጇ ምን ያህል እንደሚበላ የልጇን አመል ወይም አቅም የምትረዳ እናት ናት። ከእናትም በላይ እናት የሆነው እግዚአብሔር አምላካችን የማንችለውን ፈተና እንዳያመጣብን እንዲጠብቀን የእርሱ መልካም ፈቃድ ይሁንልን። በመሐሪነቱ ይጠብቀን። ወስብሐት ለእግዚአብሔር። ይቆየን።